الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ወንድሞች እንዳስተዋወቁት ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል መቼም እንደዚህ አይነት ርዕስ ይዘጋጅ ሁሉም ይደሰታል ርዝቁ እንዲሰፋለት ማይፈልግ የለም ነገር ግን ሪዝቅ ብዙ አይነት ሪዝቅ አለ ሪዝቅ የአላህ ስጦታ ነው ከአላህ ስሞች መካከል አንዱ አርዛቅ ለጋሽ ሪዝቅ በብዙ መንገድ ይፈሰራል የገንዘብ ሪዝቅ አለ የጤና ሪዝቅ አለ የልጅ ሪዝቅ አለ የዕልም ሪዝቅ አለ የአገር ሰላም ሪዝቅ ነው የሪዝቅ አይነቶች ብዙ ናቸው ትልቁ ሪዝቅ ደግሞ ጀነት ነው አላህ ይወፍቀን ዱንያ ላይ ደግሞ ትልቁ ሪዝቅ ደግሞ እስላም አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም ዱንያን አላህ ለሚወደውም ይለግሳል ለማይወደውም ይለግሳል ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም ዓለም ላይ ያሉት ቁጥር 1 ባለሀብቶች ከአላህ መንገድ ያፈነገጡ ናቸው አላህ ስለወደዳቸው አይደለም ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም ዲንን እስላምን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም ስለዚህ ትልቁ ርዝቅ ምንድነው እስላም ነው በእስልምናችን የምንጠቀም አላህ ያድርገን ዛሬ በርዕሱ ላይ እንደተገለጸው تريد أن يبسط لك رزقك رزق እንዲሰፋ ትፈልጋለህ የሁሉም መልስ አዎ ነው ነገር ግን ምን ይጠበቅብናል ርዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው ላ አብዛኞቻችን ያላወቅናቸው የርዝቅ ምስጢሮች አሉ የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው ዛሬ ርዝቅን ሰው ሀብቱ እንዲሰፋ ብቻ ገንዘቡ እንዲበዛለት ብቻ ያግበሰብሳል በሐራምም በሐላልም ያግበሰብሳል የዛ አይነት ርዝቅ ግን መጨረሻው የከፋ ነው ውርደት ነው ውድቀት ነው ነገ የውመል ቂያማ ነዳማ ነው ጸጸት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ አዩሃ الناس እናንተ ሰዎች ሆይ ኢተቁላህ አላህን ፍሩ ወአጅሚሉ في الطلب ርዝቅን በመፈለግ ላይ አሳምሩ فإن نفسا عند نفسكم لن تموت መቼም አትሞትም حتى تستوفي رزقها ርዝቋን እስክትሞላ ድረስ የተጻፈላትን ርዝቅ ሳትሞላ አንድ ነፍስ አታልፍም አትሞትም وإن أبطأ عنها ከሷ ቢዘገይም ያ የተጻፈላትን ታገኛለች فاتقوا الله አሁንም አላህን ፍሩ وأجملوا في الطلب ርዝቅን በመፈለግ ላይ አሳምሩ በጥሩ ሁኔታ ፈልጉ خذوا ما حل الله ለናንተ ሐላል ያደረገላችሁን ያዙ ودعوا ما حرم ለናንተ ሐራም የተደረገውን ደግሞ ተውት ሰው ዛሬ ከየትም ፍጪው ዱቄትን አምጪ አይነት አባባል ኪሱን ይሞላል ያግበሰብሳል ነገ ግን ውርደት ነው እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም አራት ጥያቄዎችን እስኪጠየቅ ይላል የመጀመሪያው ጥያቄ
ስለ እድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም خير الناس ከሰው ሁሉ በላጭ ጥሩ ማለት አሉ من طال عمره እድሜው ረዝሞለት وحسن عمله ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ وعن شبابه فيما أبلى ስለ ወጣትነት እድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት እድሜ በእስላም ትልቅ ቦታ አለው። አበባ የሆነ እድሜ ነው። የአላህ ጠላቶች አንተን ሊያጠሙ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት እድሜ እንደፈለገ የሰውን ልጅ የሚነዱበት እድሜ ማለት የወጣትነት እድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ እድሜ ነው። ይህን እድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ وشاب نشأ في عبادة الله عز وجل ወጣት አላህ በሚፈልገው ነገር ላይ እድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ረስተውኛል ብለዋል። የነብዩ ዲን ዘብ ነው ወጣት። የነብዩ ዲን ጠባቂ ነው። የነብዩ ሱና ተከታይ ነው ወጣት። እድሜን ዝም ብለህ አትጨርሰው፣ በእንቱ ፈቶ አታሳልፈው። ዛሬ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት እድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው ማሻአላህ። ወዴት ወሰድከው ሌላ ጥያቄ ያለው ገንዘብ ላይ ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ፣ ደካማ ረዳህ፣ ሰደቃ አወጣህ ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወዴት ወሰድከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቁም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማድረግበት ሚን አስባቢ ሪዝቅ ከሪዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ ማድረግበት መንፈሳዊ የሆኑ ነገሮች ግን ሪዝቅን የሚያመጡ ነው። በርግጥ ስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል ሚል ዲን አይደለም። ልፋ ድከም። ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን የሚያበረታታ ዲን ነው እስላም። ንጽህናን የአገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለህ ግልጽ ነው። ሚን አስባብ ሪዝቅ ከርዝቅ ሰበቦች የመጀመሪያው ተውሂድ ነው። ይሄን ልብ ብላችሁ ወቁ። ተውሂድ እንዴት ልትሉ ነው አይደል? ምን እንነጋገረው በቁርአንና በሐዲስ ብቻ ነው ዛሬ። ተውሂድ አላህን በብቸኝነት በመገዛት ርዝቅ ይሰፋል። እኔ አይደለሁም ያልኩት፣ አላህ ነው ያለው። አላህን በብቸኝነት ሲገዛ አንድ ሰው ርዝቁን አላህ ይባርክለታል፣ ያሰፋለታል። يقول الله عز وجل الله قرآن لي سورة الذاريات لي من عالم وما خلقت الجن والإنس إلا ليعبدون
ጋኔንና ሰውን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸው እኔን ሊገዙኝ ብቻ ነው የፈጠርኳቸው ይሄን ቁርአን ብዙ ቦታ ሳስተምር በአገራችን አቆጣጠር 1993 አንድ ፓምፕሌት እጄ ላይ ገባ ያክፍሮት ኃይላት ሙስሊሙ ማህበረሰብን ሊያታልሉበት የበተኗት የጻፏት ፓምፕሌት ናት እሷም ፓምፕሌቱ ላይ አሁን የቀረውት የቁርአንን ጽፈዋል ምን ብለው ወማ خلقቱል ጂነ ወልኢንሰ ሊያዕቡዱኒ ለከነኝ ስቀራው ምን ጎደለ ኢላ አይደል ምን ማለት ነው ወማ ማ አፍራሽናት አለ ወማ خلقቱ አልፈጠርኩም አልጂን አጋንንት ወልኢንስ የሰው ልጅን ኢላ ወታ ስትነበብ ሊያዕቡዱኒ እኔ ሊገዙኝ አልፈጠርኩም የሰው ልጅንም ሆነ ጂንን እኔ ሊገዙኝ አልፈጠርኩም ብሏል ያው አላህ ራሱ ስለዚህ ማን ነው ኢየሱስን ነው ኢሳን ነው አሉ ያክፍሩት አይላት አያችሁ ማዕናው እንዴት እንደሚያበላሽው ምን ስለወጣች ኢላ አላህ ግን ምን አለ ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱኒ አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም የፈጠርኳቸው ለኔ ባሪያ እንዲሆኑ የኔን አምልኮ እንዲፈጽሙ በብቸኝነት እንዲያመልኩኝ በኔ ላይ እንዳያጋሩብኝ የፈጠርኳቸው ለሌላ ዓላማ አይደለም ማለት እነሱ ግን ሙስሊሙ አያውቅም ወይ ምን ሸውደዋለን አረበኛ ጽፈን ብለው ኢላ ምትለውን አወጡና ኢየሱስን ነው ሌላ ሊገዛ አይደለም ይሄው ይያለ ነው ብሎ ለማታለል ሞከሩ አይሳካም ቁርአኑን ያወረደው ማን ነው الله إنا نحن نزلنا الذكر وإنا له لحافظون مجسجون ممكرون سون كتمت ودكن كتنكت ود برهان كتعلم ود برهان كتنكت ود دستا የሚያወጣውን የዓለም ብርሃን የሆነውን ቁርአን እኛ ወርደናል እኛው ነን ጠባቂ ብሏል ማንንም ቁርአንን ሊበክል ሊያበላሽ የሚመጣ አንድም ሳይኖር ጠባቂው ማን ነው አላህ ነው ቁርአንን የሚጠብቀው ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ እንጂ አይሳካላችሁ ይሳካል አይሳካም ከዛ አላህ ምን አለ ማ ኡሪዱ ሚንሁም ማ ኡሪዱ ሚንሁም من رزق وما اريد ان يطعموني ከነርሱ ምንም ሲሳይ አልፈልግም ሊመግቡኝም አልሻም ان الله هو الرزاق እርሱ ነው ሰጪው ለጋሹ ذو القوة المتين የብርቱ ኃይል ባለቤትም እሱ ነው አለ አላህ ማን ነው ረዛቁ አላህ ነው በምን ተውሂድን ስትይዝ አላህን በብቸኝነት ስትገዛ አላህ ርዝቅህን ያሰፋዋል ተውሂድ የያዘ ሰው ማንን ነው የሚጠጋው አላህ ነው ሲደሰት አልহামዱሊላህ ሲቸገር ያ ረብ ይላል ከአላህ ውጭ ማንንም አያውቅም የአላህ ባሪያ ነው ስለዚህ የመጀመሪያው የርዝቅ ሰበብ ተውሂድ አላህን በብቸኝነት መገዛት የተውሂድ ጉዳይ ቀላል አይደለም ወንድሞች ልንጨነቅለት ሊያሳስበን የሚገባ ጉዳይ ነው ነገ የውመል ቂያማ ምንድነው በተውሂድ ነው ተውሂዱ የተበላሸበት ሰው ዱንያ አኺራ ይበላሽበታል ተውሂዱ ያማረለት ሰው ወንጀል እንኳን ሰርቶ ጀሃነም እንኳን ቢገባ ተውሂድ ያለው ሰው መጨረሻው የት ነው ጀነት ነው መጨረሻው ጀነት ነው አላህ ከጀሃነም እሳት ይጠብቀን ሁለተኛው የርዝቅ ሰበብ የቆጠራችን ሁለተኛው የርዝቅ ሰበብ الصلاه ሰላት የርዝቅ መክፈቻ በር ነው ቁልፍ ነው አላህ ምን አለ ወአሙር አህለከ ቢሰላቲ ቤተሰብህን በሰላት እዘዝ ወስጠብር عليها በሷላይም ጽና ታገስ لا نسألك رزقا ሲሳይን አንጠይቅህም نحن نرزقك እኛው እንረዝቅሃለን አለ والعاقبة للتقوى መጨረሻም አላህን ለሚፈራ ነው ሰላት የርዝቅ መክፈቻ ነው ሰላት የመንፈስ እርካታ ማግኛ ነው ሰላት የደስታ ምንጭ የሚገኝበት ነው ሰላት የሌለው ሰው ባዶ ነው ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው ሰላትን ጠብቅ
ሐሳብ ጭንቀት ይወገዳል። ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላህ ቢላል ባክ በሰላት አሳርፈን። ሰላት ሲሰግዱ ሁሉን ነገር ይስተካከላል። እንደው ሐቂቃ እንነጋገር። አሁን መግሪብ ከሰገድን በኋላ የተሰማን ደስታ የለ? ሰላት ሰግደንና ሳንሰግድ አንድ ነን? ወላሂ ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ፣ ልዩ ስጦታ ደስታ አለ። እስር ቤት ላይ ሆነን አንድ ሰው መጣና እከሌ ያለው አቤት ሰላት ጀመርካል? አልጀመርኩም። ወላሂ አንተ መቼም አትሰግድም አለ። ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼም አትገዛም። እስር ቤት ሆነን ሰላት ማይሰግዱ ሰዎች ወላሂ እንቅልፍ የላቸውም። ሌሊቱን በሞላ ወክ ያረጋሉ። እዛው ቤት ውስጥ እንደ መጋዘን ነገር ነው፣ ወክ ያረጋል። ለምን? እንቅልፍ የለም፣ ጭንቀት ነው። ሰላትስ ደስታ ያመጣል። ስለዚህ ቤተሰብን በሰላት እዘዝ። የሚጠበቅብህ ይሄ ነው። በአላህ ትእዛዝ ላይ አድርጋቸው። ርዝቁ ከማን ነው? ከአላህ ነው። ይሁን ነገር ሲባል ሰላት ከተውክ ነው ስራ መስራው። ሰላትን አተው። መን ተረከ ሊላሂ ሸይአን عوده الله خيرا منه لا الله ብሎ አንድ ነገር ነው አላህ የተሻለ ይተካልሃል። አላህን ያስቆጣ ነበር ትተዋል፣ አላህ የተሻለ ያመጣልሃል። ስለዚህ ሰላትን አጥብቀያስ። በአላህ ማመን አላህ መኑባቸው ባሉት ነገር ባጠቃላይ ማመንም ርዝቅ በረካ አለው። ወለው አን አህለ القرى آمنوا واتقوا لفتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون. ولو أن أهل القرى يكتموا مسووش على الله آمنوا واتقوا بامنوا بتتنككوا نوروا على لفتحنا عليهم بركات من السماء والأرض كسماء كمدرم بركتوچن بكفتن الله تشو نبرال. ولكن كذبوا نجرجنا استرابلوا فأخذناهم بما كانوا يكسبون. سيسروت بنبروم هاتات يازنا تشوال الله سبحانه وتعالى. با الله ستامن بركة يكفتال. أردتنيو يرزق مكفتا أبزانيو تشاتشن يزنقانو بزياون أردتنيو كفر لي منقراتشو كذي كمنقراتشو رئيس ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ ምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው። እሱም ዱዓ። ወላሂ ዘንግተናል። ልናደርግ እንችላለን፣ ስናደርግም በገፍላ የቂን ሳይኖረን አላህ Subhanahu Wa Ta'ala ሳንተማመንበት ምን እናደርገው? አንዳንዱ ዱዓ ሲያደርግ ቀልቡ የለም። አላህ ደግሞ ልብህን ይፈልገዋል። እህቴ ልብሽን አላህ ይፈልጋል። ቀልባችንን አላህ ይፈልጋል። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግሳል። ጭንቀለ ያ ረብ በል። ሀብታም ጌታ እኮ ነው የምትጠይቀው። ዛሬ ሰጠው ነገ ይቅርብ የሚልብ አይደለም። በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥ። የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው።